አዲስ ነገር ከቴምር ፕሮፐርቲስ በ5 ሚሊዮን 500 ሺህ ሙሉ ክፍያ ብቻ በአፍሪካ ህብረት ቡልጋሪያ መብራት የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። ድርጅታችን ቴምር ፕሮፐርቲስ በእውነተኛ የ30% ቅናሽ ባለ 1 መኝታ በ5 ሚሊዮን 500 ሺህ ሙሉ ክፍያ፣ ባለ 2 መኝታ በ6 ሚሊዮን 500 ሺህ ሙሉ ክፍያ እንዲሁም ባለ 3 መኝታ በ9 ሚሊዮን 700 ሺህ ሙሉ ክፍያ የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። እንዲሁም የንግድ ሱቅ ለመግዛት ላሰባችሁ በ2 ሚሊዮን 800 ሺህ ሙሉ ክፍያና በ900 ሺህ ቅድመ ክፍያ የሱቅ ባለቤት መሆን የምትችሉበትን መንገድ አመቻችተናል። በተጨማሪም በአነስተኛ ቅድመ ክፍያ በረጅም ጊዜ አከፋፈል ያለምንም ተጨማሪ ክፍያና ወለድ የቤትም የሱቅም ባለቤት መሆን የምትችሉበትን መንገድ አመቻችተንላችኋል። ለዝርዝር መረጃ ከታች በምናስቀምጥለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ከኢራን ጋር እየተደረገ ባለው ጦርነት 373 የአሜሪካ ወታደሮች መቁሰላቸው ተሰማ። 4 የኢራን ጦር መኮንኖች በአሜሪካና እስራኤል ጥቃት መስዋዕት መሆናቸው ተነግሯል። አሜሪካ በድርድር ቡድን ውስጥ ዊትኮፍን በጄዲቫንስ ለመተካት ሀሳብ ማቅረቧን ኢራን ገለጸች። በቴህራን የሚገኝ ምኩራብ ሲናጎግ በአሜሪካና እስራኤል ጥቃት ሙሉ በሙሉ መውደሙ ተሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። አሜሪካ በድርድር ቡድን ውስጥ ዊትኮፍን በጄዲቫንስ ለመተካት ሀሳብ ማቅረቧን ኢራን ይፋ አደረገች። ዋሽንግተን ከኢራን ጋር ባለው ግጭት ምክንያት በሚቀጥለው ሳምንት የኃይል ዋጋ ሊጨምር ይችላል የሚል ስጋት እንዳላት ምንጮች ገልጸዋል። አሜሪካ ግጭቱን ለመፍታት ባቀረበችው የሰላም ሀሳብ ላይ የዩኤስ ልዩ መልእክተኛ ስቲቭ ዊትኮፍን በምክትል ፕሬዝዳንት ጄዲቫንስ ለመተካት ማቀዷን የፋርስ የዜና ወኪል አንድ የቴህራን ባለስልጣንን ጠቅሶ ዘግቧል። የአሜሪካው ፕሬዝዳንት ትራምፕ ስብሰባ ለማድረግና ስምምነት ላይ ለመድረስ በግልጽ እየፈለጉ ነው ተብሏል። የቅርብ ጊዜው የአሜሪካ የጥያቄ ሰነድ ዊትኮፍ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቅርብ ሰዎች ጋር ስላለው ግንኙነት ከድርድር ቡድኑ እንዲነሳና የኢራን እስላማዊ ሪፐብሊክ ያቀረበቻቸውን ጥያቄዎች መሰረት በማድረግ ከቫንስ ጋር ቁም ነገር ያለው ንግግር መጀመርን ያካትታል ሲሉ ባለስልጣኑ ገልጸዋል። እንደ እርሳቸው ገለጻ አሜሪካ በሚቀጥለው ሳምንት ሊኖር የሚችለውን የነዳጅና የኃይል ዋጋ ጭማሪ በመስጋት ያንን ሁኔታ ለማስቀረት ጥረት እያደረገች ነው። ፕሬዝዳንት ትራምፕ ባለፈው እሁድ ከአክሲዮስ ጋር ባደረጉት ቃለ ምልልስ አሁን እየተካሄደ ያለው የአሜሪካና የኢራን ድርድር እስከ ዛሬ ድረስ ወደ ስምምነት ሊያመራ የሚችልበት ትልቅ እድል እንዳለ ተናግረውም ነበር። ከኢራን ጋር እየተደረገ ባለው ጦርነት 73 የአሜሪካ ወታደሮች መቁሰላቸው ተነገረ። ሲቢኤስ ኒውስ እንደዘገበው ከሆነ ከቆሰሉት መካከል 5ቱ በጽኑ የቆሰሉ ሲሆን 330ዎቹ ደግሞ ወደ ተግባራቸው ተመልሷል ነው የተባለው። እስከ ሰኞ ዕለት ድረስ በኢራኑ ዘመቻ ላይ በድምሩ 373 የአሜሪካ ጦር አባላት መቁሰላቸውን ዘገባው አመላክቷል። ሲቢኤስ ኒውስ የአሜሪካ ማዕከላዊ እዝ ሴንቲኮም ቃል አቀባይን ጠቅሶ እንደዘገበው ከሆነ ከቆሰሉት መካከል 330 ያህሉ ወደ ስራቸው የተመለሱ ሲሆን 5ቱ ደግሞ በአሁኑ ወቅት በከባድ ሁኔታ ላይ የሚገኙ ተብለው ተመድበዋል። ከፌብሩዋሪ 28 ጀምሮ አሜሪካና እስራኤል በኢራን ላይ በጋራ በከፈቱት ጥቃት ሳቢያ በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ ደርሶ ዘልቋል። በጥቃቱም የቀድሞው የበላይ መሪ አያቶላህ አሊ ካሚኒን ጨምሮ በሺዎች የሚቆጠሩ ኢራናውያን ተገድለዋል። ኢራን በበኩሏ እስራኤልን እንዲሁም የአሜሪካ ወታደራዊ ንብረቶች የሚገኙባቸውን ዮርዳኖስን፣ ኢራቅንና የባህረ ሰላጤው ሀገራትን ኢላማ ያደረጉም የሰው አልባ አውሮፕላኖችና የሚሳኤል ጥቃቶችን በመሰንዘር ይፋዊ ምላሽ በመስጠት ቀጥላለች። ከዚህ በተጨማሪም በሆርሙዝ የባህር ወሽመጥ በኩል የሚያልፉ የመርከቦችን እንቅስቃሴም ገድባ ዘልቃለች። በቴህራን የሚገኝ ምኩራብ ሲናጎግ በአሜሪካና እስራኤል ጥቃት ሙሉ በሙሉ መውደሙ ተሰማ። በአቅራቢያው በሚገኝ የመኖሪያ ህንፃ ላይ በተሰነዘረው ጥቃት ምኩራቡ መመታቱን መህር የዜና ወኪል ዘግቧል። የኢራን መገናኛ ብዙሃን እንደዘገቡት ከሆነ በአሜሪካና እስራኤል ጥምረት በቴህራን ውስጥ በተሰነዘረ ጥቃት አንድ ምኩራብ ሙሉ በሙሉ ወድሟል። ሌሊቱን በመላው ኢራን በተካሄዱ ጥቃቶችም ከ10 በላይ ሰዎች ተገድለዋል። የሻርቅ ጋዜጣ ዛሬ ባወጣው ዘገባ በመጀመሪያ ደረጃ በተገኘው መረጃ መሰረት ራፊ ኒያ የተባለው ምኩራብ ዛሬ ጠዋት በተፈጸመው ጥቃት ሙሉ በሙሉ
ወድሟል ብሏል። እንደ ዘገባው ከሆነ ምኩራቡ የወደመው በቴህራን መሃል በሚገኝ አንድ የመኖሪያ ህንፃ ላይ በተሰነዘረ ጥቃት ሳቢያ ነው። ከፍርስራሹ መካከል የሲቪል መከላከያ ሰራተኞች ሲንቀሳቀሱ የሚያሳይ ተንቀሳቃሽ ምስል የወጣ ሲሆን በዕብራይስጥ ቋንቋ የተጻፉ መጻሕፍትም መሬት ላይ ተበታትነው መታየታቸውን አልጀዚራ አስነብቧል። ዘገባው እንዳመላከተው ጥቃቱ የተፈጸመበት ህንፃ የሚገኝበት አካባቢ መንገዶች ጠባብ በመሆናቸው በአቅራቢያ ያሉ ህንፃዎች የውጭና የውስጥ ክፍሎች ከፍተኛ ጉዳት ደርሶባቸዋል። ስለደረሰው የሰው ህይወት ጉዳት እስካሁን የወጣ ዝርዝር መረጃ የለም። በኢራን ፓርላማ የይሁዲ ማህበረሰብ ተወካይ የሆኑት ሆይማዩን IRIB በተባለው የቴሌግራም ገጽ ላይ ባስተላለፉት መልእክት የጽዮናዊ ስርዓት በአይሁድ በዓላት ወቅት ለዚህ ማህበረሰብ ምንም አይነት ምህረት አላሳየም፣ አንዱን ጥንታዊና ቅዱስ ምኩራባችንን ኢላማ አድርጓል ብለዋል። አክለውም በሚያሳዝን ሁኔታ በዚህ ጥቃት የምኩራቡ ህንፃ ሙሉ በሙሉ ወድሟል፣ የቶራ ጥቅል መጻሕፍቶቻችንም ከፍርስራሽ በታች ቀርተዋል ሲሉ ተናግረዋል። በኢራን ህግ መሰረት ይሁዲነት እውቅና ከተሰጣቸው ጥቂት ሃይማኖቶች አንዱ ሲሆን በሀገሪቱ ውስጥ አነስተኛ ቁጥር ያለው የአይሁድ ማህበረሰብ እንደሚገኝ ይነገራል። ይሁን እንጂ በ1979 ከተካሄደው እስላማዊ አብዮት በኋላ በርካታ የማህበረሰቡ አባላት ሀገሪቱን ለቀው መሰደዳቸው ይታወቃል። ይፋ የሆነ የህዝብ ቁጥር መረጃ ባይኖርም በኢራን ውስጥ ጥቂት ሺህ የሚቆጠሩ አይሁዳውያን እንደሚኖሩ ይገመታል። የሻርቅ ጋዜጣ ምኩራቡን ከሰሜን ምስራቅ የኢራን ግዛት ለሚመጡ የሆራሶን አይሁዳውያን ለመሰብሰብና በዓላትን ለማክበር ከሚጠቀሙባቸው እጅግ አስፈላጊ ቦታዎች አንዱ ሲል ገልጾታል። ይህ ጥቃት ሌሊቱን በኢራን ውስጥ ከተፈጸሙት የአሜሪካና እስራኤል ጥቃቶች አንዱ ሲሆን በአጠቃላይ በመላ ሀገሪቱ ቢያንስ 15 ሰዎች መገደላቸውን የአካባቢው መገናኛ ብዙሃን ዘግቧል። ከቴህራን በስተምስራቅ በምትገኘው ፓሪዶስ ከተማ ከህንፃዎች ፍርስራሽ ስር የ6 ሰዎች አስክሬን መገኘቱን መህር የዜና ወኪል አስነብቧል። የአካባቢው ባለስልጣናት እንደገለጹት ከሆነ ደግሞ ከቴህራን ግዛት በስተምዕራብ በሚገኘው ሻህያር ከተማ በአንድ የመኖሪያ መንደር ላይ በእስራኤል በተሰነዘረ የአየር ጥቃት 9 ሰዎች ተገድለዋል። 4 የኢራን ጦር መኮንኖች በአሜሪካና እስራኤል ጥቃት መስዋዕት መሆናቸው ተነገረም። የኢራን ጦር የሀገሪቱን የአየር ክልል ለመከላከል በተካሄደ ጀግንነት የተሞላበት ዘመቻ ላይ ከምድር ኃይል የተውጣጡ 4 መኮንኖች መስዋዕት መሆናቸውን አስታውቋል። የጦር ኃይሉ ባወጣው መግለጫ መሰረት ሚያዝያ 5 በኢራን ኤስፋሃን ግዛት ላይ በአሸባሪው የአሜሪካ ጦር ኃይሎችና በበርካታ ተዋጊ አውሮፕላኖች የተሰነዘረውን ጥቃት ለመከላከል በተደረገ እንቅስቃሴ በደቡባዊ ኤስፋሃን ማህያር ተብሎ በሚጠራው አካባቢ የአየር ክልልን ለመጠበቅ በፈጣን ደራሽ መከላከያ ቡድን ውስጥ ተደራጅተው የነበሩ 4 ደፋር የኢራን እስላማዊ ሪፐብሊክ ጦር መኮንኖች የሰማዕትነትን ክብር አግኝተዋል ሲሉ የሀገሪቱ መገናኛ ብዙሃን ዘግበዋል። መግለጫው አክሎም እነዚህ የጦር መኮንኖች በጀግንነት እርምጃ የጠላትን አውሮፕላኖች፣ ሄሊኮፕተሮች፣ የታጠቁ ድሮኖችና የድጋፍ ሰጪ አውሮፕላኖች በማህያር አካባቢ በወቅቱ በመጋፈጥ ቀጥተኛ ውጊያ ማድረጋቸውንና በጠላት ኢላማዎች ላይ ተኩስ መክፈታቸውን ጨምረው ገልጿል። ከጠላት አውሮፕላኖች አንዱ በትከሻ ላይ በሚታጠቅ ሚሳኤል ከተመታ በኋላ በሌሎች የጠላት አውሮፕላኖች በተሰነዘረ ጥቃት መኮንኖቹ መስዋዕት ሊሆኑ ችለዋል የተባለው። እንደ ጦር ኃይሉ መረጃ ከሆነ ይህ ደፋር እርምጃ የተመራው የምድር ኃይል መድፍና ሚሳኤል ማሰልጠኛ ማዕከል የአየር መከላከያ ፋካልቲ አዛዥ በነበሩት በጀነራል መሱድ ሲሆን ኮሎኔል ሰይድ ሙሳቪ፣ ሌተናል ኮሎኔል ሞይን ሄይዳሪና ሌተናል ሚላድ አብረው መስዋዕት ሆነዋል የተባለው። የካቲት 21 የእስላማዊ አብዮት መሪ የነበሩት አያቶላ ሰይድ አሊ ካሜኒ ከበርካታ ከፍተኛ ወታደራዊ አዛዦችና ሲቪሎች ጋር መገደላቸውን ተከትሎ አሜሪካና የእስራኤል ስርዓት በኢራን ላይ መጠነ ሰፊ ወታደራዊ ዘመቻ ከፍተው ቀጥለዋል። እነዚህ ጥቃቶች በመላው ኢራን በሚገኙ ወታደራዊና ሲቪል ስፍራዎች ላይ ሰፊ የአየር ድብደባዎችን ያካተቱ ሲሆን ከፍተኛ የሰው ሕይወት መጥፋትና በመሰረተ ልማቶች ላይም ከፍተኛ ጉዳት አድርሰዋል። ለዚህም ምላሽ የኢራን የታጠቀ ኃይል በተያዙ ግዛቶችና በክልላዊ ወታደራዊ ካምፖች ላይ የሚገኙ የአሜሪካና እስራኤል ይዞታዎችን በሚሳኤልና በድሮን ማዕበል በመምታት የአጸፋ እርምጃዎችን መውሰዳቸውን ቀጥለዋል። አዲስ ነገር ከቴምር ፕሮፐርቲስ በ5,500,000 ሙሉ ክፍያ ብቻ በአፍሪካ ህብረት ቡልጋሪያ መብራት የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። ድርጅታችን ቴምር ፕሮፐርቲስ በእውነተኛ የ30% ቅናሽ ባለ 1 መኝታ በ5,500,000 ሙሉ ክፍያ፣
ባለ 2 መኝታ በ6 ሚሊዮን 500 ሺህ ሙሉ ክፍያ እንዲሁም ባለ 3 መኝታ በ9 ሚሊዮን 700 ሺህ ሙሉ ክፍያ የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። እንዲሁም የንግድ ሱቅ ለመግዛት ላሰባችሁ በ2 ሚሊዮን 800 ሺህ ሙሉ ክፍያና በ900 ሺህ ቅድመ ክፍያ የሱቅ ባለቤት መሆን የሚችሉበትን መንገድ አመቻችተናል። በተጨማሪም በአነስተኛ ቅድመ ክፍያ በረጅም ጊዜ አከፋፈል ያለምንም ተጨማሪ ክፍያና ወለድ የቤትም የሱቅም ባለቤት መሆን የሚችሉበትን መንገድ አመቻችተንላቸዋል። ለዝርዝር መረጃ ከታች በምናስቀምጥልዎት ስልክ ይደውሉልን። ቴምር ፕሮፐርቲስ